ለትግራይ ወዳጆች ለተከበረው ምክር ቤት መግለጽ የምፈልገው ቲፒኤልኤፍ ማለት በንፋስ ላይ እንደተበተነ ዱቄት ማለት ነው። ከእንግዲህ በኋላ ሰብስበን ዱቄት ልናደርገው አንችልም። እንበልና የተከበረው ምክር ቤት ፈቅዶ መንግስትንም እረፍ ብላችሁ እዚያ የተሸሸጉ አንዳንድ ሰዎች መጥተው መንግስት ይሁኑ ቢባል እና መቀሌ ቢመለሱ በምን አይናቸው ነው ሚዲያ ላይ ቀርበው እንደ ትናንትና መናገር የሚችሉት? መልካቸው ስለተበላሸ ብቻ አይደለም፣ ሞራልስ ደቋል እኮ ቤት በኩል ማንስ ነው የሚሰማቸው? ማን ነው የሚያምናቸው? ካሁን በኋላ ፕሬዝዳንት እንዴት ይኮናል? አይኮንም። እስጎን ሉኦ መንግስቲ ነገር ሳቂ ሳቂ ይሉኛል አሉ እማማ ዝናሽ። ጨቅሌው ቲፒኤልኤፍ አየር ላይ የተበተነ ዱቄት ነው፣ ልንሰበስበው አንችልም። እንደው ለስልጣን ብንሰጣቸውስ በየትኛው ጋቢናቸው ህዝብ ፊት ይቀርባሉ ባለበት አንደበቲው ተማሃሊ ለጌች ማኛው እስካቦኛው በአመራርነት ቆይታው ላበረከተው አስተዋጽኦ ያቀናይልይ ብሎ በትግረኛ ሲመርቀው ለጌች በበኩሉ አቦቺ የኔ ቡቻቻ ሞጀመርታም ህዝቢው ነው እንጂ ያጣላን ለእኔ ድሮም ጀምሮ ሙድህ ይሞቸኛል ጎለቶማ ለእንኩማ ሆሪ ብሎ በኦሮሚፋ ሪፕላይ አድርጓል። ያልወለድኩት ልጅ አባባ ቢለኝ አፌ ዳባ ዳባ ለኝ አለ ውዲ ዜናዊ ለአሜዚንግ ነው ያለው። ዋይ አሁን ለማን ነው ሸርት መመሪያም ዲሜንሽያም ለጨቅላው ወይስ ለህዝቢው? እውነት ነው ህዝቢው ሸርት መመሪ አለበት። የህዝቢው ሸርት መመሪ የሚለየው ህዝቢው በየጊዜው የሚደርሱበትን ግፍና ጭቆና፣ የፍትህ እጥረት፣ የኑሮ ውድነትና በደል በሌላ ከነበረበት በከፋ ሌላ በደል ነው የሚረሳ። ሞቸለታ ኢትዮጵያን ሪፖርተር ለተባለ ጋዜጣ ለአዲስ አበባ ነዋሪዎች የኑሮ ውድነቱ አናታቸው ላይ ወጥቷል ለሚል የሐሰት መረጃ ሲያሰራጭ ነበር። ዋይ ሪፖርተሩ ሙነካው ለኑሮ ውድነቱ ለሁላችን አናታችን ላይ ወጥቶ ሳይሆን ባናታችን ተክለን ያለ ለኦጎረቤት ሀገሬዎች ዳቦ ላይ 50 ሳንቲም ተጨመረ ብለው መንግስት ላይ ይፈረግጣሉ። ለእኛ ሀገር ህዝቢ በአንዱ ሙሽት ለሃንቲ ሊትር ነዳጅ ላይ 12 ብር ተጨመረበት ጩጩ ሙጭጭ ማለት ሳይ ላለንበት የኑሮ ውድነትና የኢኮኖሚክ ክራይሲስ እንዲገባው ኢቲቪ ዶክመንተሪ ቢሰራ ቀንጀ ነው ላለሁ። ለእኔ የሙለው የሸገረ ሰዎች ኑሮ አናታችሁ ላይ ወጥቶ ምን እስክትሆኑ ነው የምትጠብቁ? ለትግራይ ህዝቢ እንደሆነ እንቅልፍ አጥቶ በርትቶና ለሳምንታት ተጨንቆ ከወገንተኝነትና ከፖለቲካ የጸዳ መሪውን ጀነራል ታደሰ ወረደን በኢሜል መርጠን ያለ ታደሰ ወረደ በኢሜል ለመረጠው ህዝቢ ለሱም በተራው በኢሜል ይመራው እንደሆነ ወደፊት የምናየው ቢሆንም ጨቅሌው ታደሰ ወረደን ከመረጠ አይቀር ታዲያ መጻፍና ማንበብ ስለማይችል በአሻራ እየፈረመ ክልሉን ሲያስተዳድር ከዚህ በፊት አሻራውን ላሳረፈባት ለድምጻዊት ሃይማኖት ግርማ እንደ አመሉ በሚያባብሉ አይኖቿ ላባብልህ እያለች በኦማሄሪያ ሙድ ነገሩ ብታሳልጠው ጉዳዩም የፕሪቶሪያው ስምምነት አካል ቢደረግ ላለሁ። ለአሜዚንግ ነው ያለ ተመልካቾቻችን። ዛሬ የዲማን ሾው የምንሰነባበተው ለዛ የእንጨት ሹበት ሞዛዛ ጠባቢው ጋንኤል ክብሪት ዲኬ ኑሮ አናታችን ላይ ወጣ ለምትሉ የብልጽግና ፎርሙላ ላልገባችሁ ሰቢዎች በገጠመው ግጥሚ ይሆናል። ፒስ አውት። ግጥሜ ርዕስ ደግሞ ደሃ ለምን ደሃ ሆነ ይላል። ደሃ ለምን ደሃ ሆነ ብለን ብንጠይቅ ስለማይሰራ ነው፣ ስለሚንደላ ቀቅ። ቢሰራማ ኖሮ ጠዋትና ማታ ያስቀምጥ ነበረ ገንዘብ ብዙ ቦታ። ከዛም እያወጣ ያሻውን እየሰራ ከራስ ዳሽን ሄዶ ይወጣል ተራራ። ሳይሰራ ቁጭ ብሎ እድሌ ነው ይላል። ደግሞ እኮ የሚገርመው እኛ ስንቆጠር አብሮ ይቆጠራል። ቴንክ ዩ። አሁን ባለው ሁኔታ ኢትዮጵያን መምራት 1 ሚሊዮን ጉንዳን ተሸክሞ መሄድ ነው እንጂ ትርፍ አይደለም። እያበላሽ እያጠጣሽ ያሳደግሽ በእናትነት እያለበስሽ አስተማርሽ በሕይወቴ የምከፍለው በቁም ነገር
አለብኝ ውለታሽ እናት አገር አለብኝ ውለታሽ እናት አገር